የሰው መውደድ እንደ ሀይሚ ይስጣችሁ፣ አሜን በሉ ቤተሰብ። ትናንት እንግዲህ ህያብ ላይ ኤፍሬም 200 ሺውን አክብራለት ነበር በቤታቸው። የተገኙም አሉ ያልተገኙም አሉ። እውነት ለመናገር በብዛት አልተገኙም። እንደምታውቁት አሁን ላይ የቡታጅራ ልጆች አብዛኛዎቹ አዲስ አበባ ነው ያሉት ማለት ይቻላል። እና የተወሰኑ ናቸው የተገኙት እንጂ ሁሉም አልተገኙም። እናም እንግዲህ ካልተገኙት ውስጥ ጨረቃችን ሀይሚዬ አልተገኘችም ነበረ። መልካም ምኞቷን ወይ ደግሞ እንኳን ደስ አለ ብላ በቪዲዮ ቀርጻ ነው የላከችለት። እሱንም እንግዲህ የቪዲዮ መጨረሻ ላይ አስገብተውታል የላኩለትን ልጆች ማለት ነው። እና እንዳለ ስትገቡ ኤፍሬም ቤት ኮሜንቱ ሀይሚ የሌለችበት አያምርም፣ ያለ ሀይሚ አያምርብህም። ብሩኬን ራሱ ቀንድ ቀንዱን አልኳችሁ እየያዙ ጨረቃዋ የሌለችበት አያምርም። ሀይሚ 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 ቤተሰብ እግዚአብሔርን ነው የምላችሁ። እዚህ ጋር አምጥቼ ባስገባው ኮሜንቱን ደስ ይለኝ ነበር፣ ግን ያው የሰው እንትን ይደብራላ። ግን ገብታችሁ እዩት። የምሬን ነው የምላችሁ። ኧረ መታደል መታደል ነው እንጂ ይሄ ታዲያ ምን ይባላል? የምሬን እኮ ነው የምላችሁ። እንዲህ በዚህ ምድር ላይ እኮ ማለት ነው በቃ የሰው ፍቅር ከምንም በላይ ነው። ከምንም በላይ ማለት ነው። የምሬን ነው የምነግራችሁ። ሁሉም ነገር በቃ እኔ እንጃ ከሰው ፍቅር በታች ነው። የምሬን ስነግራችሁ ማለት ነው። እና በዚህ አጋጣሚ ሀይሚዬ በጣም እድለኛ ነሽ። የእውነቴን ነው የምልሽ፣ በጣም እድለኛ ማለት ነው። በዚህን ያክል የሰው መውደድ ማለት የሆነ ቦታ ላይ እንኳን ሰብሰብ ሲሉ አንቺ ከሌለሽ በቃ እኔ እንጃ አንቺ የሌለሽበት ቪዲዮ ማይመስለኝ፣ አንቺ የሌለሽበት ቦታ ማየትም በቃ ፍላጎት የለኝም። በቃ ቪዲዮን መጨረስ ራሱ አልቻልኩኝም። እንዳለ እንደዛ ነው የሚለውና በጣም የተገረምኩትኝ የምር በጣም እኔ እንጃ አላቅም። ብቻ ገብታችሁ እዩና የምሬ ነው የምላችሁ። በጣም ነው የምትደመሙት፣ በጣም ነው የምትገረሙት ማለት ነው። እና አስባችሁታል? በአካል ሳናያት ሳናቃት በዚህ ልክ ከወደድናት እኔ በዙሪያዋ በአካል የሚያውቋት ሰዎች ምን ያክል ነው የሚወዷት የሚለው ነው ጥያቄ የመጣብኝ ትናንትና፣ የምሬን ስነግራችሁ ማለት ነው። እንዴ ይሄ እኮ መታደል ነው። ቤተሰብ ትቀልዳላችሁ እንዴ? በቃ እንደ ንብ ማለት ነው። የምሬን ነው። አሁን ንብ እንዴት ነው አንድ ቦታ ነው አደለ የሆነ ግርብ ላይ የምትሰባሰበው? ልክ ትናንትና ማለት ነው እንደ ንብ ሂደው ኮሜንት አስፍረን ነው የመጣ ነው። በቃ ያላንቺ ሁሉም ነገር በቃ ጨለማ ነው። የምሬን ስነግራችሁ ማለት ነው። እና በጣም ነው የተገረምኩትኝ፣ በጣም ማለት ነው። እኔማ እኮ ጠዋት ላይ እኮ ነግሬያቸው ነበረ ቪዲዮ ሰርቼ እሷ ብትኖር ኑሮ አልኳቸው የጨረቃ ፋሚሊ ሆ ብሎ ነበር የሚመጣልህ። ተጎዳህ እንጂ አልተጠቀምክም። እሷ ብትገኝ በቃ ተጠቃሚ አንተ ነበርክ። እንዴት ነው እሷ ያልተካተተችበት ፕሮግራም የሚዘጋጀው? የሆነ በሚመቻት ቀን እንኳን አጠብቁም ወይ እያልኩኝ ነበረ። ምክንያቱም ተጠቃሚ እነሱ ናቸው። እሷ ተገኘች አልተገኘች እዛ ጋር እንደ ማንኛውም ሰው ፈን አድርጋ ስቃ ተጫውታ ልትሄድ ትችላለች። ግን ደግሞ የሄደችላቸው ሰዎች በጣም ተጠቃሚ ነው የሚሆኑት። ምክንያቱም የጨረቃን የመሰለ ፋሚሊ ራሱ ይዞ እዛ ቤት መገኘት ራሱ እኮ በእናታችሁ ግርማ ሞገስ አለው። የምሬን ስነግራችሁ እንዲህ የጨረቃ ፋሚሊ እኮ ነብስ ነገር ናቸው። ነብስ ማለት ነው። ያው ትንሽ አንዳንዴ በእርግጥ የሆነ ትንሽ እየክፍተት አለች ጨረቃ ፋሚሊ ጋር። እሱ ምንድን ነው ብሩክና ሀይሚ ሲጣሉ ሁለቱ አንዳንዴ የመከፋፈል ክፍተት አለች። ያቺ ክፍተት ጥብብ የምትልባት ጊዜ ደግሞ ቅርብ ናት። እግዚአብሔር ያውቃል። ጭራሽም ክፍተት የማይኖርበት ጊዜ ሆኖ ደግሞ በአንድነት ከቆሙ ሁሉም ንብ ናቸው። ንብ ማለት ነው። ማንም በቃ እኔ እንጃ አይነካቸውም ሁላ ደፍሮ ስላችሁ እንዴ የጨረቃ ፋሚሊ እኮ ምን ልበላችሁ የሆነ ማማ ላይ የተቀመጡ ነገስታት ነገስታት ንጉሶች ናቸው። የምሬን ስነግራችሁ ማለት ነው። እና በቃ በጣም ነው የምታስደምሙት። የምር በቃ በጣም ማለት ነው። ፍቅራችሁ ይለያል። የምሬን ስነግራችሁ ማለት ነው። እና እንደኔ ሂዱና እዛ ቤት ኮሜንት አንብባችሁ ተደመሙ። የምሬን ስነግራችሁ እኔ ቪዲዮ ላይ አልነበረም ትኩረቴ ማለት በቃ ደብሮኛል። እሷ ባለመገኘቷ ቪዲዮም ሰርቻለሁ ምናምን። ከዛ በቃ ቀጥታ ወደ ኮሜንት ነው የሄድኩትኝ። በቃ ሳየው እንዳለ እንኳን ደስ አለ ኤፍሬም እንኳን እንደ ቁጥር ናቸው ያሉት ማለት ነው። ሀይሚ ጨረቃይ፣ ሀይሚ ንግስቷ፣ በቃ ቀበጧ ቅምጥል የለችም እንዴት ለምን ምናምን በቃ እንዴ በቃ መጨረስ ነው የሚያቅታችሁ ማለት ነው። ያን ሁሉ ኮሜንት በቃ መጨረስ ነው የሚያቅታችሁ ሁላ ማለት በጣም ነው የምትደመሙት። እና እኔ የተመኘሁት የምር ታየው ይሆን ገብታ ኮሜንቱን ነው ያልኩት። ብታየው በጣም ነው ደስ የሚለኝ እግዚአብሔርን ሜንሽን ብታረጓት ማለት ነው። ምክንያቱም
ማወቅ አለባት። የምር ማለት ነው። የምር ማወቅ አለባት። በእርግጥ ታውቃለች፣ አታውቅም አይደለም። ግን በቃ ጥግ ድረስ የጨረቃ ፋሚሊ እንደሚወዳት ማወቅ አለባት ማለት ነው። የምሬን ነው የምነግራችሁ። ይህን የመሰለ ፍቅር አለማወቅ በጣም ከባድ ነው። በጣም እኛ ራሳችን እኮ ተደመምን ስላችሁ ቤተሰብ እንዴ! እሷ ብትሆን ደግሞ ባለቤቷ ምን ያክል በቃ እጇን ባፏ ልትጭን ነው። ወይኔ ታድዬ ምን ባደርግላቸው ነው ማለት የታውቀውኝ ምን አርጌላቸው ነው ይሄን ያክል የሚወዱኝ እስከምትል ነው የምትገረመው። የምሬን ስነግራችሁ ማለት ነው። እና እኔ በቃ ያሰብኩትኝ በአካል የሚያውቃት ሰው ምን ያክል ይሆን የሚወዳት አልኩትኝ። በቃ ምን ያክል ማለት ሚዛኑ ራሱ ምን ያክል ይሆን ይችለዋል ሚዛኑ ለሰው ያላቸው ቦታ ፍቅር ነው ያልኩትኝ። የምሬ ነው የምላችሁ እና በጣም ነው የተደመምኩትኝ። እናንተም እንግዲህ እየሄዳችሁ ጉድ ማየት ትችላላችሁ ቤተሰብ፣ ጉድ ማለት ነው። እና በቃ ለዚህ ነገር በቃ ምንም ማለት አይቻልም። እግዚአብሔር ይመስገን ነው በቃ ማለት መታደል ነው በቃ የሰው ልጅ ምንም ሳታረጉለት የትም ሳታውቁት በዚህ ልክ መውደድ ማለት መታደል ነው፣ መወደድ ማለት ነው። እና ከምንም በላይ የሰው ፍቅር ይስጣችሁ። ሁሉም ነገር እኔ እንጃ ከሰው በታች ነው እና የሰው ፍቅርን የመሰለ ነገር ምንም ነገር የለም። መወደድ፣ በሰዎች መከበር፣ በሰዎች መናፈቅ፣ በሰዎች መደነቅ፣ በሰዎች መፈለግ ትልቅ ነገር ነው ከምንም በላይ እና በቃ ሀይሚ ጋ ያየ ነው ያንን ነው። በየቤቱ እሷ ከሌለች የታለች ነው። በቃ አይደምቅም ነው፣ ደበረን ነው፣ ቪዲዮን መጨረስ አቃተን እሷ የሌለችበት ነው። በቃ ጭር አለ። ለምንድን ነው እንዴ? ጥያቄ በጥያቄ ነው ስላችሁ እና ለማንኛውም በቃ እዛ ጋ እየሄዳችሁ እንግዲህ እንትን ማለት ትችላላችሁ። ወደ መጨረሻ ደግሞ እሷ ራሷ የላከችለት የእንኳን ደስ አለህ መልእክት አለ። እዛ ጋም ገብታችሁ ማየት ትችላላችሁ። እንግዲህ ብዙ ልጆች የት ነው የተለቀቀው ስትሉ ነበረ። ቪዲዮ መጨረሻ አካባቢ ነው የተለቀቀው የፍሬም ቤት